ነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች ሲራቲ። በዚህ ሁኔታ የአመፅን ተስፋ ስንቅ በማድረግ መውጫ ጉድጓዳቸውን ለብዙ ሺህ ዓመታት ከቆፈሩ በኋላ እሱን ትተው ወደ ሌላ መውጫ መቆፈር ይጀምራሉ። ምንም እንኳን ከቀላጭ ነበልባል ሽሽት ሌላ ቦታ ለመቆፈር ቢሞክሩም ምድሪቱን መውጫ ጫፍ ሲቀረቡ እንደ በፊቱ የቀላጭ ናዳ ይዘንብባቸዋል። በዚህም ጊዜ ለቁጥር የሚያዳግቱ ያእጁጃውያን ለሞት ይዳረጋሉ። የሞቱትንም በጅምላ በማከማቸት ለምግብነት ያውሉታል። ምንም እንኳን በብዙ ሺህ የሚቆጠሩ ያእጁጃውያን በየሰከንዱ የቀላጩ ሰለባ ሆነው ቢሞቱም ብዛታቸው ግን እጅግ ከመጨመሩ የተነሳ ሬሳውን መመገብ አላጠግብ ብሏቸው በረሃብ ይተራመሳሉ። ገደብ ያለፈው ስግብግብነታቸውና የተመሳሳይ ዘራቸውን ስጋ በልነታቸው አቅላቸውን አንስቶ ያዋልላቸዋል። በየቀኑ የሚበላቸውን የሙታንን አጥንት ከቤት መስሪያነት በተጨማሪ ለመቆፈሪያነትም በመገልገል የምድሪቱን ቁፋሮ ጠበቅ አድርገው ይዘውታል። ይሁን እንጂ ምድርን በቆፈሩ ቁጥር ከሆድ የሚወጣው ቀላጭ መኖሪያቸውን ያጥለቀልቅ ይዞታል። ዙልቀርነይን አላህ ባገራለት እውቀት ተጠቅሞ ዘመናዊያን ያልሞከሩትን ኦክሲጅን በሌለበት እሳትን ማንቀልቀል ለረጅም ዘመናት የቆየ ብልህ ንጉስ ነው። አዎ አላህ የፈቀደለት እንጂ ለነዚህ ያእጁጃውያን መውጫ የላቸውም። የጅልነት ተስፋቸው ይህን የቀላጭ ክምር ጥሰው ሳይወጡ በፊት የንዴት ዛቻቸውን እንዲደረድሩ አድርጓቸዋል። አንዳንድ ያእጁጃውያንም ከረሃብ ብዛት በሺዎች የሚቆጠሩ የአብራክ ክፋይ ልጆቻቸውን አጣጠመው መብላት ይጀምራሉ። የልጆቻቸውን መብላት ያላጠገባቸው ያእጁጃውያን በዙሪያቸው ያለውን ቋጥኝና ተራራዎችንም መብላት ይጀምራሉ። ዙልቀርነይንና ህዝቦቹ ለዘመናት ያሰቃያቸው ህዝቦች ላይ የተሳካ ግድብን በመገደባቸው በደስታ ፈንድቀዋል። አላህ እስከወሰነ ቀን እስከሚወጡ ድረስ ከያእጁጃውያኑ ተንኮል የተገለሉ ህዝቦችም ለአላህ ምስጋናና ሶላት በመስገድ ደስታቸውን ሙሉ አድርገዋል። ነገር ግን በመሃላቸው ያለው ዘረቅዬ ጣይጁር በደስታና በሐዘን መካከል ነው የነበረው። ቀናት ሳምንታት፣ ወራትን ወራት፣ ዓመታትን ታጅበው ጊዜ ይነጉድ ጀመር። ምድር ሰላማዊ ሆና ህዝቦቿን ትውልድ በትውልድ መተካቱን ተያይዘዋል። ትውልድ ትውልድን እየተካ ረጅም ዓመታትን ከተቆጠሩ በኋላ አላህ ሱብሓነሁ ወተዓላ ኑሕን ዓለይሂ ሰላም ወደ ምድር ነዋሪያን ላከው። አላህ ሱብሓነሁ ወተዓላ በቀጣይ እንገናኛለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይከ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።